ሞት የህይወት ፍጻሜ እንደሆነ ሁላችንም እናውቃለን። ሆኖም ግን ሞት በሰው ልጅ ታሪክ ውስጥ ትልቁ ምስጢር ነው። ፈላስፋዎች ስለ ሞት ትርጉም ይከራከራሉ። ሃይማኖቶች ስለ ነፍስ መውጣት ያስተምራሉ። ሳይንስ ግን ሌላ አስገራሚ እውነት ጀባ ይለናል። ልባችን መምታት ሲያቆም እና ትንፋሻችን ሲቋረጥ በሰውነታችን ውስጥ ያሉት በትሪሊዮን የሚቆጠሩ ህብረ ህዋሳት ምን ይሆናሉ? ሞት ለአንድ ሰው መጨረሻ ሊሆን ይችላል። ለሰውነታችን ግን የአንድ ትልቅና ውስብስብ የባዮሎጂ ሂደት ጅማሮ ነው። ዛሬ በዚህ ቪዲዮ ልባችን ከቆመበት የመጀመሪያው ሰከንዶች ጀምሮ በሴሎቻችን ውስጥ ምን ይከሰታል? አእምሯችንስ ለመጨረሻ ጊዜ የሚያደርገው እንቅስቃሴ ምንድን ነው? ሰውነታችን ራሱን በራሱ መብላት የሚጀምረውስ መቼ ነው? የሚሉትን ሳይንሳዊ ጥያቄዎች በዝርዝር እንመለከታለን። ይህ ጉዞ ከሰከንዶች እስከ ዓመታት የሚዘልቅ የሰውነት መለወጥ ሂደት ነው። ታዲያ አስፈሪ ሊመስል ይችላል፣ ነገር ግን የተፈጥሮ ድንቅ አሰራርና የሰውነት ዑደት የምናይበት ምስጢር ነው። ታዲያ ከሞት ማንም አይቀርም፣ ተዘጋጁ። ዛሬ ስለ መጨረሻው የሰውነት ጉዞ በጥልቀት እንመረምራለን። ይህን መሰል ሳይንሳዊ የጤና ቪዲዮ ለመመልከት ሰብስክራይብ በማድረግ ቤተሰብ ይሁኑ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት ነኝ። ሰናይ ቆይታ። የመጀመሪያዎቹ ሰከንዶችና ደቂቃዎች the immediate aftermath ክሊኒካላዊ ሞት ክሊኒካል ዴዝ። ልብ መምታት ሲያቆም ደም ወደ ሰውነት አካላት መሰራጨቱን ያቆማል። ይህ ክሊኒካላዊ ሞት እንለዋለን። የመጀመሪያው ተጎጂ አእምሮ ነው። አእምሮ ያለ ኦክሲጅን ከ3 እስከ 7 ደቂቃ በላይ መቆየት አይችልም። የአንጎል እንቅስቃሴ። በዚህ ጊዜ ኦክሲጅን የጠፋቸው የነርቭ ሴሎች መሞት ይጀምራሉ። የሚገርመው ግን ጥናቶች እንደሚያሳዩት በዚህ የመጨረሻ ደቂቃ ውስጥ አንጎል ከፍተኛ የኤሌክትሪክ ሞገድ ጋማ ዌቭ የተሰኘ ንዝረት ያመነጫል። አንዳንድ ሳይንቲስቶች ይህ ሁኔታ ሰዎች ከሞት አፋፍ ተመለስ ሲሉ የሚያዩቸው ምስሎች ምክንያት ሊሆን እንደሚችል ይገምታሉ። ይህም ምናልባት የሰው ልጅ ትዝታዎቹን ለመጨረሻ ጊዜ እንዲያይ ሊያደርገው ይችላል። የካርበን ዳይኦክሳይድ መከማቸት። ኦክሲጅን ስለሌለ በደማችን ውስጥ አሲድ ይከማቻል። ይህ አሲድ የሴልን ግድግዳዎች ማፍረስ ይጀምራል። ኤቲፒ ማለቅ። ሴሎቻችን ኃይል የሚያገኙበት ኤቲፒ የተባለው ንጥረ ነገር ይቆማል። ይህ ማለት ሴሎች ቆሻሻን ማስወገድ፣ ራሳቸውን መጠገን አይችሉም። ከሞት በኋላ ባሉት የመጀመሪያዎቹ ጥቂት ሰዓታት ውስጥ 3 ዋና ዋና ነገሮች ይከሰታሉ። አንደኛው ፓለር ሞርቲስ። ይህ በ15 እስከ 25 ባሉት ደቂቃዎች ውስጥ የሚከሰት ነው። ደም ጥቃቅን የደም ስሮች ውስጥ መዘዋወር ሲያቆም የሰውነት ቆዳ ነጣ ያለ ወይንም ግራጫ ቀለም ይይዛል። ሁለተኛ ሊቬር ሞርቲስ። በተመሳሳይ ጊዜ ደም በደም ስሮች ውስጥ መዘዋወሩን ስለሚያቆም በመሬት ስበት ወይንም ግራቪቲ ምክንያት ወደ ታችኛው የሰውነታችን ክፍል ይወርዳል። ይህ ሊቬር ሞርቲስ ይባላል። ከሞት በኋላ ከ2 እስከ 4 ሰዓታት ባለው ጊዜ ውስጥ ደም በፈሰሰባቸው የታችኛው የሰውነት ክፍሎች ላይ ቆዳው ወይነጠጅ ወይንም ቀይ ቀለም ይይዛል። ይህ ምልክት ለፎሬንሲክ ባለሙያዎች ሰውየው በምን አይነት አቀማመጥ እንደሞተ ለማወቅ ትልቅ ፍንጭ ይሰጣል። ሶስተኛው አልጎር ሞርቲስ። ከጥቂት ሰዓታት በኋላ ሰውነታችን የራሱን ሙቀት ማመንጨት ያቆማል። ይህ አልጎር ሞርቲስ ይባላል። የሰውነት ሙቀት በየሰዓቱ በአማካይ በ1.5 ዲግሪ ፋራናይት ወይንም በ0.8 ዲግሪ ሴልሺየስ አካባቢ እየቀነሰ በመሄድ ከአካባቢው አየር ጋር እኩል ይሆናል። ይህ ሂደት የፎሬንሲክ ባለሙያዎች አንድ ሰው የሞተበትን ሰዓት በትክክል ለማወቅ ይረዳቸዋል። የሰውነት መገተር ሪጎር ሞርቲስ። ከሞት በኋላ ከ3 እስከ 6 ሰዓት ባለው ጊዜ ውስጥ ሪጎር ሞርቲስ የሚባለው ሂደት ይጀምራል። በዚህ ጊዜ የሰውነት ጡንቻዎች በሙሉ ይገተራሉ ወይም ይወጠራሉ። ለምን ይመስላችኋል? በህይወት እያለን
ጡንቻዎቻችን እንዲላሉ የሚያደርገው ኤቲፒ ወይንም አዲኖሲን ትራይንፎስፌት የተባለው የኃይል ምንጭ ነው። በሞት ጊዜ ይህ ስለሚቋረጥ ካልሲየም በጡንቻዎች ውስጥ ይከማቻል። ይህም ጡንቻዎች እንዲቆለፉ ያደርጋቸዋል። ይህ መገተር መጀመሪያ ከዓይነ ስውር አይላይት እና ከመንጋጋ ይጀምርና ወደ መላው ሰውነት ይሰራጫል። ይህ ሁኔታ እስከ 24 ወይንም 36 ሰዓታት ሊቆይ ይችላል። ከዚያ ከ48 ሰዓታት በኋላ ግን የሴል መበስበስ ስለሚጀምር ጡንቻዎቹ እንደገና መላላት ይጀምራሉ። አውቶሊሲስ ወይም ራስን መብላት። ይህ እጅግ አስገራሚ ሳይንሳዊ ሂደት ነው። የሰውነታችን ኢንዛይሞች በተለይ በጨጓራና በጉበት ውስጥ ያሉት የሚሰርቁት ምግብ ሲያጡ የገዛ ራሳቸውን የሴል ግድግዳዎች መብላት ይጀምራሉ። ሴሎች ይፈነዳሉ። በውስጣቸው ያለ ፈሳሽ ወደ ውጭ ይወጣል። ይህ ሂደት ሰውነታችን ለመበስበስ ወይንም ዲካምፖዚሽን ዝግጁ እንዲሆን ያደርገዋል። መበስበስና የማይክሮቦች ወረራ። አሁን ሰውነታችን ዩትሪፊኬሽን ወደ ተባለው ደረጃ ይሸጋገራል። በሰውነታችን ውስጥ በተለይም በአንጀታችን ውስጥ በቢሊዮን የሚቆጠሩ ባክቴሪያዎች አሉ። በህይወት እያለን በበሽታ የመከላከል ስርዓት እነዚህ ባክቴሪያዎች ወደ ሌላ የሰውነት ክፍል እንዳይሄዱ ይቆጣጠራቸዋል። ከሞት በኋላ ግን ጠባቂ ስለሌለ ባክቴሪያዎቹ መላ የሰውነት ክፍላችንን መብላት ይጀምራሉ። ታዲያ በዚህ ወቅት ጋዝ ይፈጠራል። ባክቴሪያዎቹ ፕሮቲኑን ሲመገቡ እንደ ሚቴን እና ሃይድሮጅን ሰልፋይድ ያሉ ጋዞችን ያመነጫሉ። ይህ ጋዝ ሆድን ለሌሎች የሰውነት ክፍሎች እንዲያብጡ ወይንም ብሎቲንግ ያደርጋል። ሽታ ይፈጠራል። ካዳቬሪን እና ፑትሬሲን የተባሉ ኬሚካሎች ይፈጠራሉ። እነዚህ ኬሚካሎች ናቸው ለበሰበሰ ነገር ያንን መጥፎ ሽታ የሚሰጡት። ምንም እንኳን ይህ ሂደት ለኛ የሚያስፈራ ቢሆንም ለተፈጥሮ ግን ትልቅ ትርጉም አለው። ሰውነታችን ወደ መሰረታዊ ንጥረ ነገሮች ማለትም ወደ ናይትሮጅን፣ ካርቦን ዳይኦክሳይድ እና ፎስፈረስ ይቀየራል። እነዚህ ንጥረ ነገሮች ወደ አፈር ተመልሰው ለአዳዲስ ተክሎች እና ህይወት መገኛ ይሆናሉ። ይህ የህይወት ዑደት ነው። ተፈጥሮ ስራዋን ስትጨርስ ስኬለተናይዜሽን፣ ከሳምንታት በኋላ በሰውነታችን ውስጥ ያሉ ፈሳሾች ይወጣሉ። አሁን የውጭው ዓለም ነፍሳት፣ ዝንቦች፣ ትሎች ስራቸውን ይጀምራሉ። እነዚህ ነፍሳት ለስላሳ የሆኑ የሰውነት ክፍሎችን በፍጥነት ይመገባሉ። በመጨረሻም የሚቀረው አጥንት ብቻ ነው። አጥንት በውስጡ ባለው ከፍተኛ የካልሲየምና የፎስፌት መጠን ምክንያት ለመበስበስ ዓመታት ይፈጁበታል። በአፈር ውስጥ ያሉ አሲዶችና ማዕድናት አጥንቱን ቀስ በቀስ አድቅቀው ወደ አፈርነት ይቀይሩታል። እዚህ ጋ ነው ከአፈር ተፈጥረሃልና ወደ አፈር ትመለሳለህ የሚለው እውነት እውን የሚሆነው። በሰውነታችን ውስጥ የነበሩት አተሞች ተመልሰው ወደ አፈር ይሄዳሉ። ምናልባት የአንድ ዛፍ ወይም የአንድ አበባ አካል ይሆናሉ። የህይወት ዑደት ማብቂያ። ሞት መጨረሻ ሳይሆን የተፈጥሮ ዳግም ስርጭት ሂደት ነው። ሞት በሳይንሳዊ እይታ የቁስ አካል ወይም ማተር ወደ ሌላ መልክ መቀየር ነው። ሰውነታችን ጉዞውን ሲያበቃ በሌላ አዲስ ህይወት መጀመሪያ የሚሆነው ማዳበሪያ ይሆናል። በሰውነታችን ውስጥ ያለው እያንዳንዱ ንጥረ ነገር ተመልሶ ጥቅም ላይ ይውላል። ሳይንስ እንደሚነግረን ጉልበት ወይም ኢነርጂ አይጠፋም፣ መልክ ይለውጣል እንጂ። ይህ ቪዲዮ ስለ ሰውነታችን ውስብስብነትና ስለ ተፈጥሮ ድንቅ ስራ ግንዛቤ እንደሰጣችሁ ተስፋ እናደርጋለን። ስለዚህ ጉዳይ የእናንተ አስተያየት ምንድን ነው? ከታች ባለው ኮሜንት ላይ አጋሩን። ለሌሎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ ከምንገናኝ ጤና ይስጥልኝ።